የመጀመሪያ ቤተ እምነት ምን ነበር የጠፉ? ባቢሎ መጀመሪያ ኦርቶዶክስ ነበርኩኝ። የወጣሁበት ምክንያት በጣም የሚያሳዝን ሃይማኖት፣ በጣም በሚያሳዝን ነገር ነው። የምር ጉድ ነው። በጣም አባቴ ቄስ ደፍሯት ነው የወጣው። ቄስ እናቴን ደፍሯት ነው የወጣው። አባት የምትላቸው ሰዎች ናቸው እንግዲህ እናቴን ደፍሯት ከወጣኝ ከክርስትና ሃይማኖት የቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የነበሩ ሱሉልታ ከተማ ላይ አቶ መምሬ ዘገየ የሚባሉ ሰዎች ናቸውና እናቴን ደፍሯት ከእንደዚህ አይነት ሃይማኖት የወጣውበት ምክንያት እንደዚህ አይነት ምክንያት ነው። የእናት ክብር የሚባል ነገር አለና እናትህን ታሪኩ እውነት ከሆነ ሰፋ አድርገን እናውራበት። እየቀለድክ ከሆነ ግን አወራለሁ። ምንም ምሰፋ ቪዲዮ ሁሉ መክፈተች ነበር ግን አልችልበት ምክንያት ስራ እንዳትከፍት ቪዲዮ እንድትከፍት ሳይሆን እናት የሚገባትን ክብር አለ፣ እሱን መስመሩን ማለፍ የለብህም። እየቀለድክ ከሆነ ቁም ነገር ከሆነ ግን እንደዚህ አይነት ነገር መወራት ስላለበት እውነት ከሆነ ቁም ነገር ከሆነ የምታወራው አውራበት። እየቀለድክ ከሆነ ግን እናትህን ማዋረድ የለብህም። ሰው አያቀኝም ብለህ የተከበረችው እናትን ክብሯን ማስነካት የለብህም። እሺ ሪከርድ አድርጉት። በቃ እንደዚህ ከሆነ ሪከርድ ይደረግ። هذا انت في معلوم هذا مستشفى السعودي الالماني؟ في معلوم؟ سعودي الماني which one؟ الماني كيف which one؟ في اثنين؟ only one አይሲ ይመለሳል። እንትን አድርጉት። ባብዬ እስተዛኔ ሰላም ነው። ታውቁታላችሁ። አላማችን ማለት የተደበቀ እውነትን ጎርጉረህ ማስወጣት ነውና ብዙ ወጣት አለ የውስጡን እንዲያወጣ፣ የውስጡን እንዲያወራ፣ የውስጡን እንዲናገር የተደበቁ እውነቶችን ብዙ ነገራቶች አሉ። በሃይማኖት ስም የታሸጉ የተሸፈኑ ብዙ እውነቶች ስላሉ እነዚህ ነገራቶች መገለጥ አለባቸው በሚል ሀሳብ ስለሆነ ወደ ሚዲያ የመጣ ነው። ራሱ ትውልድን መጠየቅ አለበት። መጠየቅ ብቻ ሳይሆን ማለት የሚፈልገውን ነገር አለ፣ መጠየቅ የሚፈልገውን ነገር አለ፣ ሊያወራው የሚፈልግ ነገር አለ። ብዙ በሃይማኖት ስም የተበደለ ሰው አለ እና ትውልዱ በድፍረት መጠየቅ አለበት ብለን ነው በሚዲያ የመጣ ነው። አመጣጣችን ግን እንደዚህ ብለን ስንል አንዳንድ ሰዎች እንደፈለግነው የሰው ሃይማኖት ላይ እናላግጥ ማለት አይደለም። እንደዛ ብላችሁ እንዳታስቡት። ወይም የሆነ አካልን ለማስቀየም አይደለም የመጣ ነው። ለሰው ልጆችን መመሪያ እንዲሆን የተደነገገውን ሕግ ጥቂት ሰዎች ራሳቸው እንዲጠቀሙበት አድርገው የቀየሩትን ሕግ ቀየሩት ብለን ስናወራ ሰውን ለማስቀየም አይደለም፣ መንገዱን ለማስተካከል ነው። እግዚአብሔርን የሚወደውን ነገር እንዲገባቸው ብዬ ነው እግዚአብሔር እምላቸው። በሚገባቸው ቋንቋ ታዲያ ምን ልበል? የሚወደውን ነገር ብቻ ነው መሆን መተግበር ያለበት ብለን ስለምናምን ነው። መጨመር የለበትም መቀነስም የለበትም ብለን ስለምናምን ነው። ወደ ፈጣሪ ሕግ የሰው ሕግ መደመር የለበትም መጨመር የለበትም ብለን ስለምናምን ነው። የሰው ልጅ በሃይማኖት ምክንያት መራብ የለበትም ብለን እናምናለን። መደንቆር የለበትም ብለን እናምናለን። መጀዘብ መደደብ የለበትም ብለን ነው የምናምነው። ሃይማኖት ያነቃል። ሃይማኖት እንድትጠይቅ ያደርጋል። ሃይማኖት ነገራቶችን እንድታይ ያደርጋል። ስለዚህ ከዛ መውጣት አለበት ብለን ነው የምንለው። ከዘቀጠ ከወረደ አመለካከት መውጣት አለበት ብለን የመጣ ነውና ወንድማችን ሲመለስ ይነግረናል። እውነት አለኝ ብሎ ነው የመጣውና ሲመጣ እንሰማዋለን። እስኪመጣ ግን እናትህን የምትወዳቸው ከሆነ እናትህን የምታከብር ከሆነ የገጠማቸውን ትክክለኛ ታሪክ ብቻ ነው ማውራት ያለብህ። እኔም እውነት ነው የምፈልገው። ገብቷል? ትክክል እንንገርና ታሪኩ እንደዛ ነው እና የጊዮርጊስ ቤተክርስቲያን የሚነግስበት ቀን ነበረ እና ያው ይከበራል። ገባህ? ወጥ ምናምን ሁሉ ነገር የሚሰራበት ቀን ነበረ እና ያው እናቴ ደግሞ በጣም ቆንጆ ነው ታውቃለህ። ቄሱ ይመጣልና ፋዘርን ሂድ አግዛቸው ቤተክርስቲያን ምናምን የሚደረገው ነገር አለና እንጨት ይፈለጣል ምናምን እና አስተካክለላችሁ አለ።
እሺ አባቴ ደግሞ ታዛዥ ነው። እሺ ይላል፣ ይሄዳል። ከዛ አጋጣሚ ማዘር ደግሞ ያው እንጀራ የሚወጣው ከኛ ነው፣ ዳቦን ምናምን አላ የሚጠመቀው እየተጠመቀውም እኛ ጋር ነበርና ይወጣል ወደ ቤተክርስቲያን ማለት ነው፣ ጊዮርጊስ ቤተክርስቲያን። እና በዛ ሰዓት ደግሞ ያው እኔ በጣም እንደዚህ ድምፅህን ጨምር እየተባልክ ነው የጠፉ። ድምፅህን ትንሽ ጨምርበት፣ ቀረብ አድርገው። በጣም በሳል አልነበርኩም፣ ገባህ? እና የመኝታ ቆለፈው የሰውዬ ማለት ነው፣ ቄሱ ሰውዬ። ማዘር ትጮኻለች። እኔ ደግሞ ያው እናቴ ብዬ ጮኩ። ከዛ ሰውዬ ምን ሆነ ነው? ኧረ እየጸለየ እኮላት ነው፣ እየጸለየ ትንሽ ያው ወጣ ስለለከፋት ነው መሰለኝ ወድቃ ነው ምናምን ነገር አለ። ተደነጋገጠ። ማዘር ሮጣ አቀፈችኝ ማለት ነው። ያን ነው መጽሐፍ ቅዱስን መስቀሉን ይዞ ቀጥታ እናቴ እንደደፈራት ቀጥታ ወዴት ሄደ? ቤተ ክርስቲያን ለማስቀደስ። እናቴ ደግሞ የዛን ጊዜ በቃ ሰው በጣም ያለ ፋዘር ደግሞ የሰፈሩ ይከበራል፣ ሰውየው የሚከበር ሰው ነው። ማን ነው ታዲያ እናቴ የሚሰማት? በዛ ሰዓት አውቃለሁ እንደደፈራት፣ ግን እናቴ ዝም በል በጊዮርጊስ ይዣለሁ፣ በዚህ ዛሬው ጊዮርጊስ ይዣለሁ ብላ አፌን ያዘችኝ። እናቴ እስካሁን ድረስ ፋዘር የሚያውቅም ቤተሰቦች የሚያውቅ እኔ እና እሷን ብቻ ነው። ከዛ በኋላ ክርስትና ሃይማኖት አስጠላኝ። ቤተክርስቲያኑ መሄድም አስጠላኝ። እንደውም የቄስ አባቶች ሳይ ግደላቸው ይለኛል። ሳየው ራሱ ያንቀሸቅሸኝ። መስቀል ይዞ አንደኛ ነገር ዝሙት ሰርቶ ነው ቤተክርስቲያን መስቀሉን ይዞ ሰው የሚያስቀድሰው። አንደኛ ዝሙተኛ ሰው ቤተክርስቲያን ውስጥ መግባት የለበትም። ገባ? ዝሙት ፈጽመህ ነው ቤተክርስቲያን የምታስቀድሰው። መስቀል ይዘህ የምታስቀድሰው እንደዛ ነው። ሃይማኖት ቤተክርስቲያን ሲፈቅዳል እንደዚህ። በዚህ የመጣ ሃይማኖቴን የለኝም። ምን ሃይማኖት አልባ ነኝ። በቃ አንድነቱ በዛ ነው። ይሄ አንድነቱ የሚል ሃይማኖት ራሴ ያመጣው። ራሴ ጸሎተ ሰማይ አደርጋለሁ፣ ራሱ ይሰማኛል። በዛ ምክንያት ነው። ከዛ በቃ አሁን ባቢሎ እግዚአብሔርን ልምናላ ቄስ ሳይ ግደላቸው ነው የሚለኝ። በቃ ያስጠላኛል። መስቀል ይዞ በመስቀሉ ውጋው ነው የሚለኝ። ከዛ በኋላ ሀገር ለቀቅኩኝ። ከሀገር ከለቀቅኩ በኋላ እዚህ ሀገር ነው ሀገር የራሱን ልገባ ያስጠላኝ በእንደዚህ እና እንደዛ ነው እልሃለሁ። ለዛ ነው። እሺ ባቢሎ ይቅርታ፣ የትንሽ ስሜት ደርሷል። አይ በጣም ይቅርታ። እኔ ተስፋ አደርጋለሁ ታሪኩን ከመጀመሪያ በፊት እኔ ነግሬሃለሁ። ታሪኩ እውነት ነው፣ ቀልድ አይደለም። እኔ እዚህ ጋር ተከታይ ለማፍራት ወይም ደግሞ የሆነ አካልን ለማናደድ ብዬ የእናቴን ክብር አላስነካም ብለህ ነው የጀመርከው። ከፈልክ በውስጥ አገናኘው፣ ከፈልክ አዋሪኝ ከተመች። ቆይ አንዴ ባቢ ይቅርታ። እታች ያላችሁ ኢሞጂ አትላቁ፣ ይዘጋበታል የሚያለቅስ ኢሞጂ። እሺ ይቅርታ ወንድሜ፣ በጣም አዝናለሁ። ምንም ማለት አልችልም። በሃይማኖት ሽፋን በሃይማኖት ምክንያት ሰዎች የሃይማኖት አባቶች መከበር እንጂ መፈራት የለባቸውም የምንለው ለዚህ ነው። መከበር ያለባቸውም በእድሜያቸው ብቻና ብቻ መሆን አለበት። የሰው ልጅ መለካት ያለበት በእውቀት መሆን አለበት። የሰው ልጅ መጠየቅ አለበት። ጠያቂ ትውልድ መፈጠር አለበት። ሃይማኖት እንደ ጌጥ ከሆነ ዝም ብለን ተሸክመነው ለብሰነው የምንዙር ትርጉም የለውም። መፈተሽ አለብን፣ መረዳት አለብን፣ ማወቅ አለብን ብለን የምንለው ለዚህ ነው። በሃይማኖት ስም የተሰራ ብዙ ኃጢአት አለ። የሃይማኖት አባቶች እየተባሉ በመከበር ሳይሆን በመፈራት እነሱ የፈለጉትን የሚያደርጉ የሃይማኖት አባቶች እንዳሉ አውቃለሁ። እኔ እናትህ እንደዚህ አይነት በጣም የሚያሳፍር ችግር እርሱ ላይ ስለደረሰ በጣም አዝናለሁ። እኔ ምንም ማለት አልችልም በነገራችን ላይና ሰዎች ወደ ውስጣችን መመልከት ያስፈልገናል። ዘመኑን የሚመጥን አመለካከት ሊኖረን ይገባል።
በቃ ጠይቁ የምንለው እንደዚህ አይነት ነገር ስለሆነ ነው። ሃይማኖትን ያቆሸሹ የሃይማኖት አባቶች ስላሉ ነው። ሃይማኖት በጣም ነው የቆሸሸው። ሃይማኖት በቆሸሹ ሰዎች ነው የሚመራው። ስለዚህ መጠየቅ አለባቸው። የማይመጥናቸው ከሆነ ካሉበት ስፍራ መራቅ አለባቸው። ሰውየው ማን ይባላል አልክ? የጠፉ የት ነው የሚገኝ ነው ያልክ? ሱሉልታ ለመምሬ ዘገይ ይባላል። አሁንም እዛ ነው ያለው። እኔ በአሁን ሰዓት እኔ እዚህ ሀገር ከመጣሁ ወደ 8 ዓመት ነው። ከዛ በኋላ ገብቼ አላውቅም። ካስጠለኝ ባቢሎን የምሬ ነው ማለት ነው። ከዛ በኋላ ሀገሬ ሁሉ ነው ያስጠላኝ። በህግ ለማስጠየቅ ምናምን እንትን ያደረከው ነገር የለም? ባቢዬ የኔ አባት ህግ የለም። ህግ ኢትዮጵያ ላይ ህግ የሚባል ነገር የለም። የት እንዳሉ ይወጣሉ። ቁጥር እኔ እችላለሁ። ሂድና አናቱን አፍርስ። ችግር የለብኝም ለሱ ማለት ነው። የምሬን ነው የምልህ። ህግ የሚባል ነገር የለም ባቢ። ስንት ነገር ነው የተሸፈነ። ሲጀመር እንደዚህ አይነት ነገር ሲባል ቤተሰብ እስቲል ይሸፍናል። ይሄ ነገር ገሃድ እንዳይወጣ ማለት ነው። የምሬን ነው የምልህ። ይሄ እንትን ህግ ምናምን ጠይቅ ምናምን እንትን ነገር የለም። የምሬን ነው የምልህ። እናት ናት። ይሄ ልጅ አሁን ምን አይነት እንትን ውስጥ ነው ያለው? አባቴ በጣም የምር በጣም ነው የሚያሳዝነው። የምር ማለት ነው። ህግ በሌለበት ሀገር ባቢዬ ህግ አትበል። ህግ ምንም ነገር ህግ የለም ኢትዮጵያ ውስጥ። ባቢ ስራ ላይ ስለምሻወር ነው ያለው። እሺ ወንድሜ እናወራለን፣ ችግር የለውም። እኛ ጋር መምጣት መመላለስ አለብህ። አዎ በጣም ከባድ ነው ለማሰብም ለመስማትም ለማውራትም በጣም የሚከብድ ነገር ነውና በጣም ነው የሚያሳዝነው። እኔ እንጃ ምን ማለት እንዳለብኝ ራሱ እንትን ጠፋብኝ። እናንተ ሰዎች ያሲ ናገባ እስኪ ያሲ ሰውነት ባቢሎን ኮኔክሽን እያስቸገረኝ ስለሆነ እኔ ልውረድ። ማውራት ትፈልጋለህ? ማለት ያለበት ነገር ካለ በልና ብዬ ልውጣ። አይ ግደለው፣ ዝም ብለህ ህግ ምናምን የሚባል ነገር የለም። ሰውየውን ግደለው በልልኝ። ይሰማል? የጠፉ በጎች ጠይቅ፣ በህይወት እንዳለ ጠይቅና አጥፋው። አዎ በቃ ራስህ ጨርስ። ህግ ምናምን የሚባል ነገር የለም። ህግ የለም ኢትዮጵያ ውስጥ ማንም ህግ እንትን የሚል ነገር የለም። ግደለው፣ እንደገና መልስ አስነሳውና መልሰህ ግደለው ከቻልክ። ክርስቶስ ነው እንዴ ተመልሶ ይለሳ? አይ ስቀል ነው። በቃ ቻው ባቢሎን። ያሲንን አስገባው፣ እኔ ልውረድ። ኮኔክሽን እያስቸገረኝ ነው። እሺ እሺ ይመቸኝና በመግደል ከሆነ ማን ይቆማል በህይወት? ብራዘሮች ግን በኃጢአት ሰውም ከገደል ምን አልክ? እውነተኛ በኃጢአት መዝነን ሰዎችን የምንገል ከሆነ እኮ ማናችንም አንተርፍም። ኃጢአት ነው ይሄ። እውነት እናቱ ተደፍራበት የሰው ልጅ ዝም ብሎ ማየት አለበት? እኔም አልደግፍም አልለውም፣ ግን አንተ ምን ማድረግ አለበት ነው የምትለው? አንተስ ምን ታደርግ ነበረ? እኔ አሁን መግደል የሚለው ሳይሆን የሚደረግ ያለበት አሁን እንደዚህ የሚያደርጉ ሰዎችን የሚያጋልጡ ሰዎች አሉ። የሚያጋልጡ የሚያሳስሩም አሉ። እሺ አሁን ለምሳሌ መምህር ተስፋ የሚባል ሰው በቀደም ሲናገር ወደ 7 ቄስ አሳስሯል። መተተኛ ቄስ መተተኛም ነው እንደዚህ የሚደፍሩ ምናምን በድግምት። እሱን እንኳን አይደለም የምልህ፣ እውነተኛ እናቱ የተደፈረችበት ሰው ምን ማድረግ አለበት? ውሳኔው ምን መሆን አለበት? አንተስ ብትሆን ምን ታደርግ ነበረ ነው እኮ ማሳሰር። አሁን ህግ የለም ብላለች እህታችን። ህግ የለም ግን አንዳንድ ጊዜ ህጉ እንደ ሁኔታው ይሰራል። ለምሳሌ እንዴት ሆነ መሰለክ እንዴ ይቅርታ አድርግልኝ፣ እውነተኛ የፈለገ ነገር ቢኖር ማለት ነው የእናቱን አይምሮ ወይም የዚህን ልጅ ማለት 8 ዓመት ሙሉ የተሸከመውን ሊመልስ ይችላል ህግ?
ስንት ዓመት አስሮ ለሚወጣው ይሄ ሰውዬ የእሱን እናት ብቻ አይደለም ሌላ ሴቶችን አለመጠቀሙ በምን እርግጠኛ ነህ? አዎ ያረጋል እንጂ አርጓል እንጂ እኮ እና የትኛው ህግ ነው የእሱን እንትን የሚመልሰው? አሁን መሰለሽ እንደዛ ሳይሆን ይኸውልሽ እኔ ራሱ የገጠመኝ ልንገርሽ። ለስራ የሆነ ቦታ ሂጄ ያው መንፈሳዊ ነገር ያው ስናወራ ሴትየዋ በንስሐ አባቷ መደፈሯን ነገረች። እንዴት ምናምን እላታለሁ። እንደውም እኔ እንደዚህ አይነት ታሪክ ሰዎች ለሌላ ሰው ያወራሉ ብዬም አልጠበቅም። እንዴት አልክ? በንስሐ አባቷ ተደፈረች። ምንድነው ንስሐ ሰጣት። ንስሐን ተቀበለች፣ ቆረበች። ከዛ ወስዶ ራሷ ቤት ነው የደፈራት። ራሷ ሴትዮዋ ነው የነገረችኝ። ይሄን ገባክ? እንዴት እንደነገረችኝ ራሱ ይደንቀኛል። ማለት ይሄ የማይነገር ነገር ነው፣ ለባዳ የማይነገር ነገር ነው። እስኪ ከመጀመሪያ እስኪ ጀምረው ወንድም፣ እንደው የሚጠቅም ነገር ነው። እንትን አድርገህ እንደነገረችኝ ቤተክርስቲያኑን ምን አውቀዋለሁ። ከዛ የነበረ ቄስ ነው። ኢቭን ዲቃላዎች፣ ሌሎችም እኮ ዲቃላዎች ሁሉ እንዳሉት ነው የነገረችኝ። ንስሐ ፈልጋ ነው የመጣችው እሷ። ንስሐዋን ሰጣት፣ እንድትቆርብ አደረጋት። ከዛ በኋላ ደፈራት። በቃ ቤቷ ውስጥ ነው የደፈራት፣ ባል የላት። ከዛ በኋላ ይሄ እንደገና ሌላ ቤተክርስቲያን ሄዳ ነው ሌላ ንስሐ አባት ይዛ እንትን ያደረገችው። አሁን እነዚህ አይነት ቄሶች ምን አይነት ቄሶች መሰሉክ? ልክ እንትና መምህር ተስፋዬ እንዳጋለጠው ነው። የሆነ ድግምት ምናምን ይደግሙብህና ያፈዘዋል። ከዛ በኋላ አንተ ስትደፈር አታውቁም። ብቻ አሁን እያወቀች ነው የተደፈረችው። የመምህር ተስፋዬ ያጋለጠው ግን አይተህ ከሆነ ሴትዮዋ መደፈሯን ሳታውቅ በምን እንዳወቀች ታውቃለህ? ቪዲዮ ካሜራ አስቀምጪ ቤትሽ ብሏት ቪዲዮ ካሜራ አስቀመጠች። ሰውየው ሲያሳልማት ታውቃለች። ሲገባና ሲደፍራት አታውቅም። በቃ እሱ ከወጣ በኋላ ማዕፀኗ መርጠቡን ብቻ ነው የምታውቀው። ግን ያንን ቪዲዮ ቀርጾ አስቀመጠው። እሱን የቀረጸው ራሷ ናት እንጂ ቪዲዮ አስቀምጪ ያላት ቤቷ፣ መኝታ ቤቷ። ባል ያላት ሴት ነች እንግዲህ ገባ። ከዛ በዛ ማስረጃ በቪዲዮ ማስረጃ መሰረት እስር ቤት ገባ። እስር ቤት ገብቶ መተት ድግምት እየላከ እሱ ራሱ በመንፈስ የተሰቃየበት ቪዲዮ ሁሉ አለ። ተስፋዬ ራሱ ገብቷል። አሁን እነዚህ የቆሎ ተማሪ ምናምን ይሄ ድግምት የሚችሉ ናቸው። አብዛኛው ቄስ ይማሩታል። ከዛ የሆነ ዝሙት ሲሰሩ ወይ የሆነ የሚበቀሉት ሰው ምናምን ነገር ሲኖር ምንድን ያደርጋሉ? ያችን የተማሯትን መዘዝ ያደርጋሉ። ያጋን ከአጋንንት ጋር ተገናኝተው የሚሰሩት ስራ ነው። ይሰሩበታል፣ እዛ ይሰሩበታል። መጥቶ ግን ይቀድሳል። አሁን ስለቀደሰ የሚቀድሰው እኮ እሱ የደረሰውን ቅዳሴ አይደለም። ቅዱስ ያሬድ የደረሰውን፣ አባ ሕርያቆስ የደረሰውን፣ ሌሎቹ የደረሱትን ነው የሚቀድስልን። ስለዚህ ቤተክርስቲያኗ በሱ አትመዝኑ እና እነዚህን በማጋለጥ ልክ አሁን እንደ መምህር ተስፋዬ ደፋር የሆነ ሰው ያስፈልጋል። አሁን በተጨማሪ ምን አለ መሰለ፣ አሁን የማህበረ ቅዱሳን የሚባለው ራሱ ማህበረ ቅዱሳን ራሱ እንደዚህ አይነት ሰዎችን የሚያበረታታ ነው ማለት ይችላል። አሁን እነ መምህር ግርማን እነ መምህር ተስፋዬን አሁን ያልኩህን ምንድን ነው የሚያደርጋቸው? በቃ እነሱ መተት ስራን እያጋለጡ መተተኛ ብሎ ነው ሚዲያ ላይ የሚሰራው፣ በማህበረ ቅዱሳን ሚዲያ ማለት ነው። ገባህ? አሁን ምንድነው መሆን ያለበት መፍትሄው ስትል ምዕመናኑ ትክክለኛው መምህሩን ማወቅ አለበት። መተቱን የሚያወጣለትን ቄስ መተተኛ ነው ብለው ሲነግሩት ማህበረ ቅዱሳን አዎ መተተኛ ነው ብሎ የሚከተል አለ። በቃ ስሙ ማህበረ ቅዱሳን ስለሆነ የሚናገረው ሁሉ ቅዱስ ነው ብሎ የሚያስብ ሰው አለ። በስሙ የሚጠቀም አለው። እና ዋናው አሳዳጁ ያለው እዛው ቤተክርስቲያን ውስጥ አለ፣ ትክክለኞቹን የሚያሳድድ። እነዚህ ደግሞ መተት የሚሰሩትን ግን ጸጥ ነው የሚለው። እንደውም ሲያሳድድ ምን ይጠቅሳሉ መሰለክ? አሁን ለምሳሌ አጋንንት እንትን መምህር ግርማ ወደ ምሕረቱ ላይ አጋንንትን ሲያወጡ ብዙ ጊዜ ይታያል። ያንን ምን ብሎ እንደሚሰብክ ታውቃለህ? ማህበሩ
በአጋንንት ነው አጋንንት ያወጡት ይላል። ወንጌሉ ግን ምን ይላል? በአጋንንት አጋንንት አይወጣም ነው የሚለው። በአጋንንት አጋንንት ሊወጣ ይቅርና አጋንንቱ ከወጣ በኋላ ወደ ውሃ ያለበት ይፈልጋል። ውሃ ያለበት ሲያጣ ወደ ቤቴ ልመለስ ይላል። ሲመለስ ያ ቤት የተወለወለ ቤት ሆኖ ያገኘዋል። ከዛ ስለ ከብዶት ስለነበረ የወጣው እንዳይከብደው ከሱ የከፉ ሌላ 7 ጨምሮ ይመጣና ይገባበታል። ሰውየው ይብስበታል ይላል። የሚብስበት ምንድነው? የተወለወለ ቤት ሆኗል። ምን ማለት ነው? አይጸልይም። አሁን ለምሳሌ ጸበል ሄድና ሰው ምን ያደርጋል? በስግደቱን በምኑም ያስወጣውና ቤቱ ሲመለስ አባታችሁ ነው የማይል ሰው ነው የምታገኘው። ከዛ ያ ዲያብሎስ እንግዲህ ስራው ምንድነው? መፈተን አይደለ? ተፈቅዶለታል። ሰውን መፈተን ተፈቅዶለታል። ስለዚህ ሲመጣ ምንም ጸሎት የለም፣ ምንም ስግደት የለም። ኦኬ ልና ብቻዬን ከመሆን ከሚያቅተኝ ጓደኞቹን ሰብስቦ ይገባበታል። ከዛ የበለጠ ይሆናል። ለምሳሌ አሁን ጤነኛ ከነበረ ይሄ የስራ እድል የተዘጋበት የትዳር እድል የተዘጋበት ከነበረ አሁን ከዛ በኋላ ምናልባት በሽተኛ ሊሆን ይችላል። መንፈሱ ይገባና በሽተኛ ይሆናል። አጋንንት በሽታ ይሆናሉ። ገብቷል? ስለዚህ የከፋ ይሆንበታል ይላል እና ይህንን አሰራር የሚገልጡ ሰዎችን የሚያሳድድ ማህበረ ቅዱሳን አለ። አሁን በግልጽ መናገር ያው ቄሶቹ ደግሞ እንደምታየው በብዛትም ባይሆን ያው እንደዚህ አይነት የሚሰሩ አሉ። እነሱን አያጋልጥም ማህበሩ። ስለዚህ አሁን ቤተክርስቲያኗን አንተ የምትመዝናት አሁን በመጽሐፍቶቿና በትምህርቷ ነው እንጂ ለዚህ እኮ ነው እውነተኛው። ለዚህ እኮ ነው ሰው ወደ ራሱ መመለስ አለበት ብለን የምናወራው። አሁን ሰው ተሳዳቢ ያደርገናል እኛ እንጂ ትውልዱ መጽሐፍ ቅዱስን ማንበብ አለበት፣ ከመጽሐፍ ቅዱስ ጋር ማውራት አለበት፣ መጠየቅ አለበት። የሃይማኖት አባቶች የሚባሉት ከነሱ እስር መላቀቅ አለበት የምንለው ለዚህ እኮ ነው። ገብቷል? ትንሽ በመሃል ልጸልይ ጸሎት ላድርግ ትችላለህ? እሺ። አቡነ ዘበሰማያት ይትቀደስ ስመከ ትምጻእ መንግሥተከ ወይኩን ፈቃደከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነ ንሐድግ ለዘአበሰነ። ከድብቅ ገመና ከድፍረትም ኃጢአት ትእዛዝህን ረግጦ አንተን ከማስከፋት ቃልህን ከመናቅ ሕግህን ከመርሳት